ሲፈን አገተቻት ዳኑ በአለቀሰች። ማናችሁ እናንተ እንደዚህ የምታገቱኝ? ምን እያደረጋችሁኝ ነው? ልቀቁኝ እባካችሁ በማለት ትጮኻለች። አምነን በጣም ተናደደ። ማን እንደዚህ ደፍሮ ማን እንደዚህ ሊያደርግ ይችላል በማለት ተበሳጨ። የቤቱን ሰው ሰበሰበ። ዳኑ እንደታገተች ነገራቸው። ግን ምንም ሌሎቹ ቢጨነቁ አጋችቱ ግን ምንም አልመሰላትም። የት ልትሄድ ትችላለች በማለት አንድ ጥሪ ስልክ ይደወላል። ከዛም ማምነን ያነሳውና የድርጅቱን ግማሽ ፐርሰንት ካልሰጠህን ልጅቱን እንገላታለን በማለት ያስፈራሩታል። ቆይ እናንተና ዋናችሁ እንደዚህ ደፍራችሁ የድርጅት ግማሽ ፐርሰንት የምሰጣችሁ እናንተ ማን ስለሆናችሁ ነው በማለት ይመልሳል። አይ በምልህ ነገር ካልተስማማህ እደፋልሃለሁ ልጅቱን፣ ከዛም ሬሳዋን እልክልሃለሁኝ እበርህ ደጃፍ ይሉታል። ከዛም በድንጋጤ እቤት ይመጣና ያማክራቸዋል። ሞርዚና ወይኔ ልጄን ጉድ ሁኛለሁኝ፣ ልጄ እናቷ ብትመጣ ምንድን ነው የማደርገው? ምንድን ነው ምላት? እባክህን ስጣቸውና ልጃችንን ይልቀቁልን። ይህንን የሚያደርገው በእርግጠኝነት ይቺ ምስጥ የሆነች አውሬ ናት፣ ከሷ ውጭ ማንም ሊያደርግ አይችልም በማለት እንግዲህ ሞርዚና ሜርሲን ትጠረጥራታለች ማለት ነው። ሜርሲም ደግሞ ምን ተፈጥሮ ነው? ምንድን ነው? ወይኔ ያችን ህፃን ልጅ ምን ሊያደርጓት ነው አሁን ያገቷት? እነዚህ የማይረቡ በእሷ ገንዘብ እናገኛለን ብለው ነው፣ እንዴት ቢደፍሩ ነው በማለት እንግዲህ እሷም ትንጨረጨራለች። ግን የራሷ እጥመድ እያዘጋጀች ነው ያለችው ሞርዚና ሜርሲንን የእሷን የድሮ ባሏን እንደዚሁም ደግሞ የድሮ ህይወቷን እየፈለፈለችባት ትገኛለች። ሜርሲም ደግሞ ሞርዚናን ማጥፋት እንዳለባት እህቷ ጋር ደበልቃታለሁ እያለች ዛተች ስለነበር እንግዲህ ራሳቸው ሁላቸውም ተጠማምደዋል ማለት ነው። ጀሪና ቤሪን ከወይዘሮ ዛራ ጋር ሂደው ተረት እየነገረቻቸው ደስ የሚሉ እህትማማቾች ይመስሉ ነበረ በሰዓቱ። ግን ጀሪ የተጠጋቻቸው ለኸይር ነው ብላችሁ ታስባላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ለዚህ ቤት አዲስ የሆናችሁ እንደተለመዳችሁት ላይክ በማድረግ ቪዲዮውን ጀምሩ ማለት ነው። እንግዲህ እንደምታውቁት የድር ድራማ ክፍል 17ን ይዤላችሁ መጥቻለሁ። ዳኑ ምንም መሆን የለባትም፣ ደስ የምትል ልጅ እና ጣፋጭ የሆነች ልጅ ናት። የቤቱ ድምቀት ናት። ቤቷ ድረስ ሂደው እንግዲህ ሲፈን እና እንደዚሁም ደግሞ ይሄ ወንዱ ልጁ ማን ነበር ስሙ? በነገራችን ላይ ስሙ ይጠፋኛል። ሙስጠፋ ነው ስሙ ማለት ነው። እና ሙስጠፋ የሆኑና እንግዲህ በሙስጠፋ ከጀሪ በወሰደው ገንዘብ እሷን እንዳግቱ ትሰጣቸዋለች ብር ማለት ነው ለአጋሾቹ። እንግዲህ ያን ያደረገችው ከድርጅቱ ግማሽ ፐርሰንት ብር መውሰድ ስለምትፈልግ ነው። በመቀጠል እንግዲህ ወይዘሮ ዛህራ እና ቤሪን ወደ ቤታቸው ተመልሰዋል። ወይዘሮ ዛህራ ወደ አብሬሽ መሄድ እፈልጋለሁኝ፣ አንቺ ከሄድሽ እኔ ዝቤ መቀጠል አልፈልግም በማለት ስትል ቤሪ ሞርዚና አምነ ልጄ የሆነ ነገር በል እንጂ በማለት ስትመልሰው አምነን በንዴትና በብስጭት ወይዘሮ ዛህራ ወደ ቤት ተመለሽ አላት። አይ ልጄ እኔ ለእናንተ ሸክም መሆን አልፈልግም ትለዋለች። እና ወደ ቤቷ ግቢ ብሎ ያልኩሽን አድርጊ ትገቢያለሽ ግቢ ብሎ ጮኸባት። ከዛም ሁለቱም ተሳሳቁና ቤሪን እና ወይዘሮ ዛህራ ከዛ እንግዲህ ተመለሱ ወደ ቤት ማለት ነው። ተቃቀፉ፣ ሳቁ፣ ደስ አላቸው። በቃ ምን ልበላቸው በጣም ደስ ብሏቸው ነበረ። እና ወደ ቤታቸው ተመለሱ። ሜርሲም እንግዲህ በጣም ተናደደች። እንዴት እንደዚህ ሊያደርግ ይችላል በማለት ተበሳጨች ማለት ነው። እንግዲህ ያው ምንም አማራጭ አልነበረም፣ ወደ ቤት እንዲመለሱ አድርጓቸዋል። ወይዘሮ ዛህራም እንግዲህ ድሮ ስትሰራበትና ብዙ ልጆችን ካሳደገችበት ቤት ባለመሄዷ በጣም ደስ ብሏታል። ቤሪንም በቃ ወደ ክላስሽ ሂጂና አረፍ በይኔ ምግብ ይዤልሽ እመጣለሁ ብላት ነበር እና ወደ ክላሷ ሄደች። ምግብ ይዛላት መጣች። እየበላይ በነበረበት ሰዓት ጀሪ ወይዘሮ ዛህራ እኔን ተቀይመሽኛል እንዴ በማለት እንግዲህ ልትጠይቃት ትሄዳለች ማለት ነው። የኔን ጸባይ አታውቂም ነበር እና በማለት እንግዲህ ትመልሳታለች። የያዘችውን እንጀራ በማጉረስ እሷን አፏን በመጠራረግ ምናምን በቃ የሌለ ፍቅር እየሰራች ነበር ጀሪ። ግን ቤሪ ደግሞ
ቤሪ የሆነ ተንኮል አስባ ነው እንጂ አለምንም ምክንያት እነሱን እንደዚህ ቀርባ እንትን ልትል አትችልም። እንግዲህ ቤሪም ደግሞ በጣም ተናደደች፣ ተበሳጨች። ልጅ ተናደድሽ እንዴት ስትላት ወይዘሮ ዛህራ አይ እማዬ፣ አረ ለምን እናደዳለሁ ስትላታለች። ለምን ትናደዳለች? ወይዘሮ ዛህራ እኮ ለሁለታችንም እናት መሆን ትችላለች በማለት ጄሪ ትመልስላታለች። እና ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበር። አጠር ምጥን ያለች ቪዲዮ ነው፣ ምክንያቱም ልጆቹ እየተንጫጩ ነው። ስልክ ከፍታለች፣ ድምጿ እየገባ ነው። እንግዲህ ከተሰማችሁም ምንም ማድረግ አልችልም። ውድ ቤተሰቦቼ ሌሊት አልተመቸኝም ነበር ቪዲዮ ለመስራት፣ በጣም ደከመኝ ምናምን እና ውድ ቤተሰቦቼ ላይክ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ ነው የማመሰግነው። ኖሩልኝ። አመሰግናለሁ ለነበረን ቆይታ። ውድ ቤተሰቦቼ እንግዲህ በሰላም እንገናኝ። እወዳቸዋለሁ። እሺ ቻው። በነገራችን ላይ ቪዲዮ አልቆርጥልኝ እያለ ነው ማለት ነው። የሆነ ደቂቃዋል እንትን ብሎ ረዝሞ ከዛም ለመቁረጥ የሆነ ስፈልግ አይቆረጥልኝም። ለምን እንደሆነ አለሁ አለም። የምር ያለኝ አማራጭ እንግዲህ ይህንን ቪዲዮ መጨረስ ነው ማለት ነው። 9 ደቂቃ ነው፣ 6 ደቂቃ ላይ ነበረ ላቆም ያልኩት። ያው ልጅቱ ስልክም ስለከፈተች ድምጿ ምናምን ይገባል። በጣም እየተቸገርኩ ነው በነገራችን ላይ። ጧት ወይም ቀን ቪዲዮ መስራት ጭራሽ አይታሰብም የምር። እና ማታ ነበር ሰርች የማድረው ግን አልቻልኩም። የምር በጣም ደከመኝ ማለት ነው። እና ወደ ቤተሰቦቼ እንግዲህ ቪዲዮ ልጨርስላችሁ ማለት ነው። እንግዲህ ወይዘሮ ሜርሲ እንትናን ወይዘሮ ሞርዚናን እንደምትገላት ስታወራ ማንም የሚያውቅ የለም ነበረ። ግን እሷ ማንኛውንም ወሬ በቀላሉ ነገር ማዳመጥ ማድረግም ትችላለች። እሷ ዋዛ ሰው አይደለችም እውነት ለመናገር ማለት ነው። ሞርዚና ደግሞ እንግዲህ ፎቅ ነበረች እየተንደረደረች መታ ለአምነንና ለጀሪ ቁጭ ባሉበት ጉድ ሆነናል ለልጄ በማለት ትመልስላል። እማዬ ምን ሆነን ነው ሲላት ልጄ ዲያኑን አገቷት ቤቷ ሂደው አፍነዋታል በማለት ትመልስላታለች። እሱም ማነው እንደዚህ ሊያደርግ የሚችለው? እንዴት ደፍረው እንደዚህ ሊያደርጉ ይችላሉ? ማን እንደሆነ አላውቅም፣ ግን ዳኑ ታግታለች። ምን እንደፈለጉ አላውቅም። ይህንም ማን ሊያደርግ ይችላል? በቃ ተረጋጊ ማለት ጀመረች። ጀሪም እንዴት እለጋጋለሁኝ? ምን ይዤ ነው የምረጋጋው? በማለት እንግዲህ ድንጋጤ ላይ ናቸው። የቤቱ ሰው እንትን አላ ሙስጠፋ ክችን ውስጥ ገብቶ ቤሪን አዝናና ከፍቶ አያት። ቤሪን አንቺ መልካም ልጅ እና ንጹሕ ልብ ያለሽ ልጅ ነሽ ከቤቱ ሁሉ ምናምን ብሎ ሲላት አንተ እንዴት አወክ አለችው። አውቃለሁኝ ይህን ያክል ጊዜም በቀመጥም እኔ የሰው ልጅ ለማወቅ ትንሽ ይበቃኛል በማለት እንግዲህ ይመልስላታል። አንቺ ሁሉን ነገር ታዩ ለአምነን እንደዚህ መሆን የለብሽም ምናምን ብሎ ሲላት አንተ እንዴት አወክ ስትለው ሁሉን ነገር አውቃለሁኝ እኔ ያላት ማለት ነው። እኔ እንደዚህ ሲከፋሽና አዝነሽ ማየት አልፈልግም አላለም። በል አምነን ቤሪ አምነን ብቻ ናት እንጂ የሙስጠፋ አይደለችም። ሙስጠፋ በወንጀል እጅህ ተጨማለቀ። ቤሪን ደግሞ በጣም ንጹሕ ልጅ ናት። ስለዚህ አርፋህ ተቀመጥ ማለት ነው እና አርፈህ እዚሁ ተንኮላችሁን ስሩ ማለት ነው እና ከቤሪ እራቅልን። ቤሪ የአምነን ብቻ ናት። ዘገየም እንትናንም ቤሪን ያገባታል ማለት ነው አምነን ብዬ አስባለሁ። ስለዚህ ጀሪም ደግሞ በሆዷ የያዘችው ልጅ የእሱ ካልሆነ የሙስጠፋ ነው የሚሆነው። ስለዚህ ጀሪም ከሙስጠፋ ጋር ትመለሳለች ማለት ነው እና ሞርዚናም እንግዲህ ከሞተች ያስጠላል። በነገራችን ላይ ሞርዚና መሞት የለባትም። ወይዘሮ ዛህራም ደግሞ ወደ ቤትም ስለተመለሰች ደስ ብሎናል። አምነን ጥፋቱን አውቆ እንግዲህ ጥያቄ እንትኑን ይቅርታ ጥያቄ ያቀርብላታል ብለን እናስባለን። ይቅርታ መጠየቅ አለበት። ወይዘሮ ዛህራ ምንም የምታውቀው ነገር የለም። በዛች በተንኮለኛ እና በተንከሲስ ምክንያት ነው። እሷ ደግሞ የእጇን ታገኛለች በቅርቡ እንግዲህ አይዘገይም። ይቺ ሉሊትን የመሰለች ሴትዮ ቀይ ጸጉር ወይኔ አቃጥላ ሰው ልደፋ ነው እውነት ለመናገር ማለት ነው። ትንሿ ሉሊት ማለት ይቻላል። ያችኛይቱ ሉሊት ነበር ስታቃጥለን የነበረችው። አሁን ደግሞ ይቺ ተተካች ማለት ነው። እና ውድ ቤተሰቦቼ በነበረን ቆይታ አመሰግናለሁ። መልካም ሙሉ